ሳምሶን 21 ማንም ሰው አትችሉም ይላችሁ ተስፋ እንዳትቆርጡ። ለምሳሌ ህልም ካለ ህልም ያለው ሰው አለ የለም? ህልም ያለው ሰው እኔ ወንዳ ወንድ ነኝ። ሶስት ነገሮችን አሉኝ። አንደኛ ወንዳ ወንድ ያልሆነ ሴቶች ለሴቶች ይጠቅማል። ለምሳሌ ሴቶች እንደዚህ አይነት ወንድ ካለ ካገባችሁ ባታቆም ይጠቅማል። ካገባችሁ ደግሞ ታረጋላችሁ ትመክራችኋላችሁ። አንደኛ ሌባው፣ ሁለተኛ ሰካራሙ፣ ሶስተኛ ማርተኛው። የጤና ባለሙያ ደግሞ የለታ ያሟላ ማለት ያሟላለን እኔ ግን ያሟላ ቃል አዎ አስተካክሉ። እሺ ይሄንን ታደርጋለህ። ስለዚህ ጣታችሁ አለ እንደዚህ አይነት ሰዎች ለመውጣት ይሄ ጣታችሁ ብዙ ጊዜ በካንሰር ይያዝ አስቆርጣለህ ታስቆርጣለህ ቆረጣለህ አይደል? ወደ ሌሎ ዲስትሪክት እንዳይሆን ቆረጣለህ አይቆረጥም። እናንተ አይቆረጥም ካላችሁ ገና ይሄ ቋሚ ማይንድ ሴት ያላችሁ ማለት ነው። ወንጀል አይቆረጥም ካላችሁ ትሞታላችሁ። ስለዚህ ምን ታደርጋላችሁ መሰለኝ? ይሄኛው ጣታችሁ በጣም ትወዱታላችሁ፣ ግን ሌላውን የሰውነት አካላችሁ ስለሚመርዘው ታስቆርጣለህ። እየፈልጋችሁ እየወደደ አየህ። በህይወት ውስጥ ማንም ሰው ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ወንድም ሊሆን ይችላል፣ በጣም ተወደው ጓደኛ ሊሆን ይችላል። ህልምን መቃብር ውስጥ የሚከተው ከሆነ አንተ መተው አለብህ፣ ማቆም አለብህ። ስለዚህ ጓደኛ ከአምስት ድሃ ጋር ሆነ ስድስተኛው ድሃ መጥቶ አንተ ነህ። ከአምስት ጠንካራ ሰዎች ጋር ሆነ ስድስተኛው አንተ ነህ ማለት ነው። ስለዚህ ኢማ ላይ ሆነ ደግሞ አንተ ጠንካራ ነው መሆን ያለብህ፣ ሞቲቬትድ መሆን አለብህ። ሞቲቬትድ ስትሆን አንተ ምን ታደርጋለህ? ለምሳሌ ገጠር ላይ ያሉ ሰዎች ሞቲቬትድ ይሆናሉ። አንደኛው ነው ማንም አትሰማም ማለት ነው። ችግር ይመጣ ማለት ነው። ቻው ችግር ይመጣል። አጓግቶ ሳሚ ደህና ነህ እንዴት ነው ምናምን ብሎ ይመጣል። ሲመጣ ምን ታደርጋለህ? አትሰማም። ድሮ ቀረሱ ምናምን ትለዋለህ። አሁን ይመጣል ችግር ሲመጣ ማለት እንዴት ታልፈዋል? ተስፋን መቁረጥ ማለት ነው። አቅጣጫ ካላችሁ እንደዛ አድርጋችሁ ህይወታችሁ ማስተካከል ትችላላችሁ። ነቃችሁ።